በምዕራብ ትግራይ ቅዳሜ ዕለት በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ኤኤፍፒ ዘገበ። ዝርዝር መረጃውን እናካፍላችኋለን። በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። ትራምፕ ከኢራን ጋር አዲስ ንግግር ዛሬ እንደሚጀመር ጠቁመዋል። ስለዚህ መረጃ የምናካፍላችሁ ይሆናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። በምዕራብ ትግራይ ቅዳሜ ዕለት በነበረው ግጭት በመቶዎች የሚቆጠሩ ሰዎች ወደ ሱዳን መሰደዳቸውን ኤኤፍፒ ገለጸ። ቅዳሜ ዕለት በሱዳን ወሰን አቅራቢያ በምዕራብ ትግራይ ከባድ መሳሪያዎችንና ድሮኖችን ያካተተ በነበረው ግጭት በመቶዎች የሚቆጠሩ የኢትዮጵያ ትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን የጸጥታ ሕክምናና የአካባቢው ምንጮች ጠቅሶ ኤኤፍፒ ዘገበ። በኢትዮጵያ ሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል በተካሄደው ግጭት በዚያው ዕለት ማብቃቱን የዜና ኤጀንሲ የጠቀሳቸው የአካባቢውን የጸጥታ ምንጮች አስታውቀዋል። የህወሓት ከፍተኛ ባለስልጣናት አቶ አማኑኤል አሰፋ ለኤኤፍፒ እንደተናገሩት ውጊያው በምዕራብ ትግራይ ሸራሪን አካባቢ ከጠዋቱ 12 ሰዓት ገደማ ተጀምሮ እስከ ምሽቱ 11 ሰዓት ድረስ መቀጠሉን ገልጸዋል። የጉዳቱ መጠን በውል ባይታወቅም ውጊያው በዕለቱ መቆሙን አንድ የጸጥታ ምንጭ ለዜና ወኪሉ ተናግረዋል። ኤኤፍፒ እንዳመለከተው ወደ ሱዳን የወሰን ከተማ ሐምዳይት ከደረሱ ሰዎች መካከል የቆሰሉ ታጣቂዎችም ይገኙበታል። የሱዳን የጸጥታ ኃይሎች እንደገለጹ ደግሞ ተጎጂዎቹ በወሰኑ አቅራቢያ የሚገኝ የጤና ጣቢያ የመጀመሪያ ሕክምና እንደተደረገላቸው በኋላ ከሱዳን ወሰን 15 ኪሎ ሜትር ርቃ ወደምትገኘው አልሻሃብ ተዛውረዋል። የመጠለያ ከ2013 እስከ 2015 በትግራይ በነበረው ጦርነት ወቅት ተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች የተጠለሉበት ነው። የጸጥታ ምንጩ አክሎም ለኤኤፍፒ እንደገለጹት አልሻሃብ ከህወሓት ጋር ቁርጠኝነት ባለው ሰራዊት ሰባ ወይም አርሚ ሰባ ለተባለ የታጠቀ ቡድን አስተዳደራዊ ማዕከል ነው ያገለግላል። የዚህ ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎች ሲሆኑ በኋላም ከሱዳን ጦር ሰራዊት ጋር በመሆንም ተዋግተዋል። በሱዳን የወሰን አካባቢ የሚኖሩ ነዋሪዎች ቅዳሜ ዕለት ቀኑን ሙሉ የፍንዳታና የተኩስ ድምጽ ይሰማ እንደነበር ተናግረዋል። ከወሰኑ 40 ኪሎ ሜትር ያህል ርቀት የሚገኘው ዋድ አለሁላይዋ የሚገኙ የአይን ምስክሮች ጠዋት ላይ 3 ከፍተኛ ፍንዳታዎች መስማታቸውን የገለጹ ሲሆን ሐምዳይት የሚገኝ ሌላ ምስክር ደግሞ ቀኑን ሙሉ ፍንዳታዎች በመሰማት እና በአውሮፕላኖች በከተማዋ ደቡብ ምዕራብ አቅጣጫ ሲበሩ ማየቱን ገልጿል። ኤኤፍፒ የአይን ምስክሮቹን ዘገባ በተናጠል ማረጋገጥ አለመቻሉን ገልጿል። ቅዳሜ ዕለት በህዝባዊ ወያኔ ሓርነት ትግራይ ህወሓት የሚመራው የትግራይ ክልል ባለስልጣናት የፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል መክሰሳቸውን መዘገባችን ይታወሳል። የኢትዮጵያ ፌዴራል መንግስት ግን ስለ ግጭቱ ዜናም ይሁን ስላቀረቡት ክሶች የዜና እስከተጠናከረበት ሰዓት ድረስ በይፋ የሰጠው ምላሽም የለም። ወደ ሌላ ዜናችን ስንሻገር በጻድቃኔ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን በተከሰተ የመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በተከሰተ የመሬት መሬት የመንሸራተትና አደጋ የ14 ምዕመናን ህይወት ማለፉ በ7 ሰዎች ላይ የአካል ጉዳት መድረሱን የዞኑ አስተዳደር መምሪያ አስታወቀ። በአደጋው 5 ሰዎች ላይ ከፍተኛ ጉዳትና በ2 ሰዎች ላይ ደግሞ መለስተኛ የአካል ጉዳት መድረሱን የሰሜን ሸዋ ዞን አስተዳደር መምሪያ ገልጿል። መምሪያው በአደጋው ህይወታቸውን ላጡና ጉዳት ለደረሰባቸው ወገኖች የተሰማውን መሪር ሀዘን የገለጸ ሲሆን አደጋው ከተከሰተ በኋላ በስፍራው በመገኘት ተቀናጀ የነፍስ አድንና የህክምና እርዳታ ድጋፍ ላደረጉት የወረዳው ዋና አስተዳዳሪ አቶ የማነ ብርሃን ተስፋ የአመራር አባላት ለጸጥታ ኃይሎች ለህክምና ባለሙያዎችና ለአካባቢው ማህበረሰብ ከፍተኛ ምስጋና አቅርቧል። በተጨማሪም በአደጋው ስፍራ በመገኘት ለሞቱት ጸሎተ ፍትሐት፣ ለተጎዱ ጸሎትና ለተከፉ ወገኖች ማጽናኛ ትምህርተ ወንጌልን አባታዊ ቃል በረከት እየሰጡ ለሚገኙት ለብፁዕ ሊቀ ጳጳስ አቡነ ቀልሜንጦስ ያለውን አክብሮትም ገልጿል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። ትራምፕ ከኢራን ጋር አዲስ ንግግር እንደሚጀምር ቢጠቁሙም ቴህራን አስተባብላለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊፈጸም የነበረ መጠነ ሰፊ ጥቃት እንዲቀየር ካደረጉ በኋላ ዛሬ ሰኞ ከቴህራን ባለስልጣናት ጋር አዲስ ንግግር እንደሚጀምር ተናግረዋል። ኢራን ግን ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጾ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር ማጓጓዣ መስመር ለመመስረት እየሰራሁ ነው ብላለች። የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሀሳቦችን እየተመለከተ እንደሚገኝም ሲኤንኤን ለቁርበቱ ቅርብ ያላቸው ምንጮችን ጠቅሶ ዘገበ። በአሜሪካ ጦር ማዕከላዊ ዕዝ ወይንም ሴንትኮም አመራር የሆኑ የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዲስ መንገዶችን እየተመለከተ ነው የሚልም ኢሜል ተልኳል። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶችን እየተመለከተ መሆኑን ሌላ የሲኤንኤን ምንጭ ጠቅሷል። የአሜሪካ ጦር ሀሳቦች በኢሜል እንዲላኩ ለመጠየቁ የተለመደ አሰራር እንዳልሆነና ወታደራዊ ባለስልጣን መናገራቸውን ዘገባው ጠቅሷል። የአሜሪካ ጦር ማዕከላዊ ዕዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ የተለመደ እንደሆነም ተናግረዋል።
ብለዋል። ከፍተኛ የኦፕሬሽን ውጤት ለማግኘት በየትኛውም ወታደራዊ ማዕረግ ደረጃ ላይ ከሚገኙ ወታደሮች ሀሳብ እንደሚሰበስቡ ገልጸዋል። የሲኤንኤን ምንጭ በስተመጨረሻ የአሜሪካ ፕሬዝዳንት ስምምነት ላይ መድረስ ይፈልጋሉ። ስለዚህም ጫና ማሳደሪያና ከዚህ ሁኔታ መውጫ መንገድ ይፈልጋል። አንዳንድ የተለመደው አካሄድ ሲሟጠጥ በፈጠራ የተሞላ አስተሳሰብ ያስፈልጋል ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ቴክኖሎጂዎች ዳግም እስክንገናኝ ድረስ በደህና ቆዩ።